እሺ ተማሪዎች ከዚህ በፊት በአምስተኛው ላይ አይ ቲንክ አቆመን ነበረ፣ መሀል ላይ ተቋርጦ ነበረ። ሶ በፓርት ዋን አድርጋችሁ እሱም መውሰድ ትችላላችሁ። በፓርቱ ባለፈው እያወራን ከመጀመሪያ እያወራን ካለ ነው የምንጀምረው። ኦልሞስት በተመሳሳይ ጊዜ የሰራሁት ስለሆነ እናንተ ግን ቆይታችሁ እያያችሁ ሊሆን ስለሚችል ነው እንደዚያ ያልኳችሁ። ሶ ወደ ስድስተኛው ጥያቄ ስናልፍ ማለትም ከዚህ በፊት በፓርት ዋን ላይ ሲቪክ አይተናል። ሲቪክ ምን የሐዋሳ ዩኒቨርሲቲ ሚድ ኤግዛም ጥያቄዎችን በአምስተኛ ላይ ነው መሀል ላይ ቪዲዮ የተቋረጠብን። ሶ አሁን ደግሞ ከስድስተኛው እንጀምራለን። ስድስተኛው ምን ይላል? ሚኒመም ኮንሰፕት ኦፍ ሲቪክ ኤጁኬሽን ኤክስቴንድድ ለርኒንግ ቢዮንድ ክላስሩም። ሚኒመም ኮንሰፕት ኦፍ ሲቪክ ኤዱኬሽን የሚባለው ምን ማለት ነው? እየተሰጠን ያለው የሲቪክ ኤጁኬሽን አይነቱ የምንማረው የሲቪክ ኤጁኬሽን አይነቱ ልክ ፈተና ከማለፍ አንጻር አስተማሪው እኛን አስተምሮ በቃ ኤ አምጥቷል፣ ኤ ፕላስ አምጥቷል፣ ቢ አምጥቷል የሆነ ውጤት ከመስጠት አንጻር ያለው የትምህርት አሰጣጥ ሚኒመም ሲቪክ ኤጁኬሽን ሲባል፣ ነገር ግን በፖለቲካውም ዓለም እንድንሳተፍ ተደርጎ የሚሰጠን አሰጣጥ ማክሲሜም ሲቪክ ኤጁኬሽን ይባላል። ሶ እዚህ ጋር ሚኒመም የሚለውን ዲፊኒሽኑን ሚኒመም ኮንሰፕት ኦፍ ሲቪክ ኤጁኬሽን ኤክስቴንድድ ለርኒንግ ቢዮንድ ክላስሩም ከክላስሩም ከሚሰጠው ከትምህርት አሰራር ውጪ የሆነ ነው፣ በፖለቲካውም ላይ መሳተፍን የሚይዝ ነው ይላል ስለ ሚኒመም ኮንሰፕት ኦፍ ሲቪክ ኤጁኬሽን ሲሰጥ። ስለዚህ ይሄ እውነት ነው ወይስ ውሸት ነው? ውሸት ነው። ለምን? ሚኒመም ኮንሰፕት ኦፍ ሲቪክ ኤጁኬሽን የሚባለው በቃ በክላስ ደረጃ ቲቸር ሴንተርድ የሆነ ፈተና ላይ ከመቶ ካመጣ በቃ ሲቪክ አወቀ የሚባለው ይሄ ክላስ ላይ የሚደረግ የሲቪክ ኤጁኬሽን መትድ ነው እንጂ ይሄ ሚኒመም የሚባለው ከክላስ ውጪ የሆነ ቢዮንድ ክላስ ውጪ የሆነ ማለት አይደለም። እሺ ሌላኛው ካታጎሪካል ኢምፔራቲቭ። ይሄ ካታጎሪካል ኢምፔራቲቭ ማለት ካንት ካታጎሪካል ኢምፔራቲቭ ተብሎ የሚጠራ ነው እና ምን ይላል? ሞራል ኮማንድ ዛት አር አንኮንዲሽናሊ ኦን ፐርሰናል ዲዛይር እና የሞራል ኮማንድ የሚባሉት የሆነ ሰው ስለወደደና ስላልወደደ ማድረግ ያለበት ሳይሆን አንኮንዲሽናሊ ያለ ምንም ኮንዲሽን የሰው ልጅ ስለሆነ ብቻ ማንም ሰው ማድረግ ያለበት ትዕዛዝ ነው ይላል ስለ ሞራል ኮማንድመንት ሲያወራ። ሶ ከምን ጋር ነው መያዙ? ይሄ ካንት ካቴጎሪካል ኢምፔራቲቭ የሚባለው የሆነ ተግባር ልክ ነው የሚባለው ትክክል ነው የሚባለው ያ እየተደረገ ያለው ተግባር የሆነ ሰውን መጥቀሙን አላማ አድርጎ ከተነሳ ነው እንጂ የሆነ ነገር ለማድረግ ሰውየውን እንደ ኤጀንት የሚጠቀም ከሆነ ሮንግ ነው። ነገር ግን ያን ሰውየውን ራሱ ከመጥቀም አንጻር ከሆነ ልክ ነው ይላል። ይሄ ካቴጎሪካል ኢምፔራቲቭ የሚለው ሌላ ደግሞ ምን ሀሳብ ያነሳል? አንድ ነገር አክሽን ራይት ነው የሚባለው ዩኒቨርሳል ሎዎችን የጠበቀ ከሆነ ነው ይላል። ሶ እዚህ ጋር ምን እያለ ነው? ሞራል ኮማንድ ዛት አር አንኮንዲሽናሊ ኦን ፐርሰናል ዲዛይር፣ አንኮንዲሽናሊ በሰዎች ፍላጎት ላይ ዲፔንድ ሳይሆን ዩኒቨርሳል ሎዎችን አንኮንዲሽናሊ መፈጸም ከተቻለ ነው አንድ ነገር ሞራሊ ራይት ነው የሚባለው ይላል። ትሩ ነው ማለት ነው። ስምንተኛ ሞራሊቲ ኢዝ ቤዝድ ኦን ኢንዲፔንደንሲ ኤግዚስቲንግ ሪዝን ፎር ዲቫይን ኮማንድድ ቲዮሪ። ይሄ ዲቫይን ኮማንድድ ቲዮሪ የሚባለው በዴንቶሎጂካል ውስጥ የሚገኘው የኢቲክስ ቲዮሪ ነው እና ምን ይላል? አንድ ነገር ልክ ነው የሚባለው እግዚአብሔር ስላዘዘ ነው። አንድ ነገር ራይት ነው የሚባለው እግዚአብሔር ስላላዘዘ ነው። ራይት ነው የማይባለው ኢቬል ነው የሚባለው እግዚአብሔር ስላላዘዘ ነው የሚል ሀሳብ አለው። ይሄኛውን ግን ምን ብሎ ነው እዚህ ጋር ስምንተኛ ላይ ያስቀመጠው? ሞራሊቲ ኢዝ ቤዝድ ኦን ኢንዲፔንደንት ኤግዚስተንሲ። ኢንዲፔንደንት ኤግዚስተንሲ ማለት ምኖች የሚከተሉት ነው? ሪያሊስቶች የሚከተሉት ሀሳብ ነው። ሪያሊስቶች ምን ይላሉ? አንድ ነገር ይሄ ሞራል የሚባለው ነገር
ሰው አይምሮ በአይምሮ የፈጠረ ነገር ሳይሆን የምርም ያለ ነገር ነው። ኢንዲፔንደንት ማለት ሰው ልጅ ቢያስበውም ባያስበውም ኢንዲፔንደንትሊ በሰው አስተሳሰብ ላይ ጥገኛ ሳይሆን የሚገኝ ነገር ነው የሚሉ ሪያሊስቶች ናቸው። የሪያሊስቶችን አባባል ወስዶ ነው ለዲቫይን ኮማንድመንት ቲዮሪ የሰጠው ሰው ፎልስ ነው ማለት ነው። ዘጠነኛው ደግሞ an act is a right if only if it is required set of rules that lead to greatest utility as a utilitarian maxim so አንድ ነገር ራይት እና ምንድን ነው የሚባለው? አክት ኢዝ ራይት ኤንድ ኦንሊ አንድ አክሽን ራይት ነው የሚባለው ምን ከተከተለ ነው? ሴት ኦፍ ሩል ከተከተለ ነው። ያ የሚከተለው ሴት ኦፍ ሩል ምን መሆን አለበት? ያ አክሽን የሆነ አክሽን ለመፈጸም ነው እንግዲህ ሩሎችን እየተከተልን ያለ ነው አይደለ? ያ እየተከተልን ያለነው ሩሉ መጨረሻ ላይ ያን ሩል እየተከተልን ያደረግነው አክሽን ብዙ ሰውን የሚጠቅም መሆን አለበት ብሎ ያስባል ይለናል ዩቲሊታሪያኒዝም ማክሲም የሚባለው ቲዮሪ። እውነት ነው ወይስ ውሰት? እውነት ነው። ምክንያቱም ይሄ ዩቲሊታሪያን ቲዮሪ የሚባለው ዋና ሀሳቡ ምንድን ነው? አንድ ነገር ራይት ነው የሚባለው ብዙ ሰውን ካስደሰተ ከቻለ ነው። አንድ ነገር ደግሞ ሮንግ ነው የሚባለው ብዙ ሰውን ማስደሰት ካልቻለ ነው ይላል። ከምን ጋር ነው የሚያያዘው? ይሄ አንደኛ ቴዎሎጂካል ውስጥ የሚገኝ ነው። በኖርማቲቭ ኢቲክስ ውስጥ በቴዎሎጂካል ውስጥ የሚገኝ ነው። ከዛ ከቴዎሎጂካል ውስጥ ሁለት ነው፣ ኢኮግኒዝም እና ዩቲሊታሪያኒዝም ይባላል። ኢኮግኒዝም ማለት አንድ አክሽን አንተን ካስደሰተ ራይት ነው ማለት ነው። ዩቲሊታሪያኒዝም የሚባለው ደግሞ የሆነ አክሽን ብዙ ሰውን ማስደሰት ከቻለ ነው። ይሄኛው መልሱ ዘጠነኛ ልክ ነው ማለት ነው። አስረኛው አክሽን ኢዝ ሶል ዲተርማይኒንግ ፋክተር ኦፍ ኢትስ ሞራሊቲ ፎር ቴዎሎጂያን። ቴዎሎጂያን የምንላቸው በዴንቶሎጂካል ውስጥ የሚገኝ ነው። ዲቫይን ኮማንድ ቲዮሪ ተብሎ ይጠራል። እና እነዚህ ቴዎሎጂያን የሚከተሉት ህግ የሚከተሉት ቲዮሪ ምንድን ነው ይላል? አክሽን የሆነ አክሽን ዲተርማይን ያደርጋል ሞራሊቲን የሚለውን ነው። ውሸት ነው። ለምሳሌ ምን ማለት መሰላችሁ? የሆነ ተግባር ቢደረግ የሆነ አክሽን ቢደረግ ያ አክሽኑ መጨረሻው ሄዶ ጥሩ ከሆነ ልክ ነው ብሎ ይቀበላሉ ቴዎሎጂካን እያለ ነው አይደለም። ቴዎሎጂካን የሚቀበሉት ምን ብለው ነው? እግዚአብሔር ካዘዘውን ካደረግ እግዚአብሔር ያዘዘውን ካደረግ ልክ ነው፣ እግዚአብሔር ያላዘዘውን ካላደረግ ልክ አይደለም ብሎ ነው የሚያምኑት እንጂ ተግባሩ ሄዶ ጥሩና ጥሩ ስላላመጣ አይደለም። that is false። እሺ 11ኛው ደግሞ we punish people who disobey moral and ethical obligation simply imposing executing them። ምን እያለ ነው? የሆነ ማህበረሰብ ውስጥ ያለውን ሞራል ወይም ኢቲካል የሆነውን ሩሎችን አንድ ሰው ካልፈጸመ ምን በማድረግ ነው የምንቀጣው ይላል? እስር ቤት በመክተት ወይም ኤክስኪዩቲንግ ዘም እስር ቤት በማስገባት ነው የምንቀጣቸው ይላል። ውሸት ነው። ምክንያቱም የሆነ ነገር ካልፈጸምክና ከፈጸምክ እስር ቤት የሚከት ሌጋሉን ከጣስ ነው፣ ሌጋል ሲስተሙን ከጣስ ነው እንጂ ሞራል ኦር ኢቲካል ኦብሊጌሽኑን ለምሳሌ ባጃጅ ውስጥ እየሄድክ እያለ ወይ መኪና ውስጥ እየሄድክ እያለ ምናምን ትልቅ ሰው ገብቶ ቢገባ ቦታ ስላልሰጠ አትታሰርም። ነገር ግን ህጋቢ የሆነውን ነገር ከጣስክ ትቀጣለህ ማለት ነው። ይሄኛው ፎልስ ነው። ኢቲክስ ኢዝ a principle value that actually guide for better words individual person conduct። ይሄ ፎልስ ነው። ኢቲክስ የሚባለው ቅድም እንዳልኳችሁ ኢቲክስ ምንድን ነው? ፊልድ ነው። የምን ፊልድ? የፊሎሶፊ አንዱ ብራንች የሆነ ፊልድ። ስለምን የሚያጠና? ስለ ሞራል የሚያጠና። ሞራል ምንድን ነው? ስለ ማህበረሰቡ ውስጥ ስላለው ኮድ የሚያጠና ነው። ፕሪንሲፕል ነው፣ ጋይድ ነው። ማህበረሰቡ እንዴት መሄድ አለበት የሚለውን የሚመራ ጋይድ ነው። ፎልስ ነው። 13ኛ when the one exercise their rights promotion of social good is not a matter that need to blocked at rather than right should be exercised freely። ምን እያለ ነው? አንድ ሰው ራይቱን ወይም መፍቱን ኤክሰርሳይዝ በሚያደርግበት ጊዜ መፍቱን አፕላይ አድርጎ በህይወቱ በሚኖርበት ጊዜ
የማህበረሰቡን ደህንነት ወይም የማህበረሰቡን ጥቅም ቢጎዳም ባይጎዳም ችግር የለውም ብቻ እሱ ፍሪሊ ራይቱን መፍቱን ያካሂድ እንጂ ይላል። ሶ ፎልስ ነው። 14ኛ ደግሞ we have a moral and ethical obligation to obey law. Civil disobedience can be justified when immoral or unethical law exists. ስለዚህ እኛ እንደምታውቁት ምን አለን ይላል ሞራልና ኢቲካል የሆነ ኃላፊነት አለን። ስነ ምግባራዊ የሆነ ኃላፊነት አለን ምንን ለመጠበቅ ህግን ለመጠበቅ። ነገር ግን አንዳንድ ጊዜ ሰዎች ወይም ሲቪሎች ሰው ኖርማሊ ሰው የአንድ ሀገር ህዝብ ምን ላያከብር ይችላል ምንን ላያከብር ይችላል ወይም ተግባራዊ ላያደርግ ይችላል ምንን ህግን መቼ ኢሞራል እና አንኢቲካል ሎ ከተገኘ ኢሞራል እና አንኢቲካል ሎ ከተገኘ ላያከብር ይችላል። ለምሳሌ ኢትዮጵያ ውስጥ ላይ ከዛሬ በኋላ እንደዚህ አይነት ይሁን የሚል የሆነ ምሳሌ ብጠቀምላችሁ ለምሳሌ ምዕራባውያን የሚያደርጉትን ተግባር አምጥተው ኢትዮጵያ ውስጥ ከዛሬ በኋላ እንደዚህ አይነት ተግባር ማድረግ አለባችሁ ተብሎ ኢትዮጵያ ውስጥ ድምዳሜ ተሰጥቶ ዲክሌር ቢደረግ ማህበረሰቡ አያደርግም ያን ህግ። ለምን? ኢሞራል እና አንኢቲካል የሆነ ህግ ስለሆነ ማለት ነው። ሰው መልሱ እውነት ይሆናል ማለት ነው። እሺ 15ኛ ሞራል ዲለምስ always have clear and simple answer according to ethical theory። እና ሞራል ዲሌምስ የሚባለው ክሊር የሆነና ሲምፕል አንሰር አይደለም የሚሰጠው ኮምፕሌክስ የሆነ አንሰር ነው የሚሰጠው። እዚች ጋር አለ ከከለላችሁም ለማየት ሞክሩ። ኮምፕሌክስ የሆነ አንሰር ነው የሚሰጠው። እዚች ጋር እንደምታዩት ኮምፕሌክስ የሆነ አንሰር ነው የሚሰጠው። ሶ ፎልስ ነው ማለት ነው። እሺ 16ኛ ራይትስ ኤንድ ሪስፖንሲቢሊቲ አር ቱ ሳይድ ኦፍ ዘ ሴም ኮን ኤንድ ካን ቢ ኤክሰርሳይዝ ዲፍረንትሊ። እንግዲህ መብትና ኃላፊነት የሚባለው የአንድ ሳንቲም ሁለት ገጽታ ቢሆኑም ነገር ግን በተገናጥል ምን ይደረጋሉ? ኤክሰርሳይዝ ይደረጋሉ ማለት ነው። ምን ማለት ነው? አንድ ሰው ምን ራይት አለው ማለት የሆነ ሰው ግዴታ አለው እንደ ማለት ነው። ለምሳሌ አስተማሪ የማስተማር ግዴታ አለበት አይደለ? የማስተማር ግዴታ አለበት ማለት ሰንበዲ የመማር ግዴታ አለበት። እሱም ማነው? ተማሪ ነው። ሰው ሁለቱም የማይገነጣጠሉ ቢሆኑ ዲፍረንትሊ ነው ኤክሰርሳይዝ የሚደረጉት። አስተማሪው ነው ግዴታ ያለበት፣ መፍት ያለው ደግሞ ተማሪ ነው ለመማር። ሶ ዲፍረንትሊ ነው ኤክሰርሳይዝ እየተደረገ ያለው ግን ዘ ሴም ኮን ነው ማለት ነው። ሚኒማል ኮንሰፕት ኦፍ ሲቪክ ኤጁኬሽን ኢዝ ቤዝድ ኦን ናውሌጅ ስኪል ኤም ቱ ፕሪፔር ስቱደንት ፎር አክቲቭ ሪስፖንሲብል ፓርቲሲፔሽን። ይሄኛው ፎልስ ነው። ምክንያቱም ሚኒመም ኮንሰፕት ኦፍ ሲቪክ ኤጁኬሽን የሚባለው ተማሪዎችን በጣም አክቲቭ የሆነ ፓርቲሲፓንት ማድረግ አይደለም። በፖለቲካው ዓለም ልክ ክላስ ውስጥ ላይ ሆኖ ራይት ሪስፖንሲቢሊቲ ምንድን ነው የሚለውን አውቆ ፈተና ተፈትኖ 100 ከ100 አመጡ በቃ አወቁ ነው እንጂ በፖለቲካው ዓለም እንዲሳተፉ ማድረግ አይደለም። ይሄ ሚኒመም ኮንሰፕት የሚባለው ክላስ ላይ የሚያልቅ ነው። ማክሲመም የሚባለው ደግሞ በመንግስት ደረጃ ለዛ ተሳትፎ እንዲሰማቸው የማድረግ ሂደት ነው። 18ኛ the term ethically morally are used interchangeably are traditionally and identically። እና በባህላዊ ወይም በአባባል ደረጃ ሞራል እና ኢቲክስ የሚባለው ቃላቶች አንዱ ሌላውን ተክተው ጥቅም ላይ ሊውሉ ይችላሉ ይላል። ውሸት ነው። ምክንያቱም ሞጁሉ እንደምታውቁ ክሊርሊ ኢቲክስ እና ሞራል ምንድን ነው የሚለውን ልዩነታቸውን አስቀምጧል። ኢቲክስ ማለት ፊልድ ነው። ስለምን የሚያጠላ? ስለ ሞራል የሚያጠላ። ሞራል ምንድን ነው? ኮድ ነው። አንድ ማህበረሰብ የሚከተለው ፕሪንሲፕል ነው። 19ኛ the main function of legal system is enforce society moral ethics conscience so false ነው። ምክንያቱም የሌጋል ሲስተሙ ዋና ፋንክሽኑ ኢንፎርስ ማድረግ አይደለም፣ ማህበረሰቡን ኢንፎርስ ማድረግ አይደለም። ምን ሞራል እና ኢቲካሉን ነገር እንዲጠብቁ ምናምን ማስገደድ አይደለም። የመንግስት አሁን ዋና ሀሳቡ እኔ ቅድም እንዳልኳችሁ መኪና ውስጥ እየሄድኩ ሽማግሌ ቢመጣ ቦታ መስጠት፣ ይሄ ሞራል ጉዳይ ነው አይደለ?
መንግስት ሌጋል ሲስተሙ የመጣው የመንግስት ህግጋቶች የመጡት የግድ እኔ ሰውየውን ምናምን የግድ ቦታ ስጥልኝ አይደለም የመጣው ለሌጋሉ ነው እንጂ ለሞራሉ አይደለም የሚል ነው። ማለትም በኃይል አይደለም የሚያስፈጽመኝ ያን ነገር። ሶ ምንድነው ይሄ ነገር ፎልስ ነው ማለት ነው። ምክንያቱም ዋና ፋንክሽኑ የሌጋል ሲስተሙ በሶሳይቲው ውስጥ ያለው ሞራልና ኢቲካሉን ኢንፎርስ ማድረግ አይደለም። እሱ ሞራል ኢቲክስ ነው ሞር እንትን የሚያደርገው። እሺ parochial political culture are the most common with centralized and authoritarian political structure true ነው። ይሄ parochial political culture የምንለው ምን አይነት ሀሳብ ነው? አንድ ሀገራት ውስጥ ላይ ያሉ ህዝቦች ምንም አይነት ኃላፊነት ስለ ፖለቲካው የማይሰማቸው ማለት ነው። ምርጫም ሄዶ ካርዱንም አይወስዱም፣ እንትናንም አይመርጡም። ማንም ይመረጥ አይመረጥ መፍታት ጉዳያቸው አይደለም። እንደዚህ አይነት ሰዎች ናቸው። እንደዚህ አይነት ካልቸር የሚኖረው ይላል አምባገነናዊ መንግስት ካለ ነው ይላል። እውነት ነው። አምባገነናዊ መንግስት ካለ ሲጀመር በቃ መቼም አይቀየርም ብሎ አንድ ሰው ሄዶ አይቆርጥም፣ ካርድም እንትን አይልም። እሺ 21ኛ civics ethics and ethics education is to advocate a strategy that excavates terrorism, civil war and genocide acts። ሲቪክ እና ኢቲክስ የሚባለውን ኤጁኬሽን የተማርነው ዋና ዓላማው ቴሮሪዝምን፣ አሸባሪነትን፣ የህዝብ ጦርነትን እና የዘር ማጥፋት ዘመቻዎችን ለማበረታታት ነው ይላል። ፎልስ ነው። ኢን ፓርቲሲፓንት ፖለቲካል ካልቸር ፓርቲሲፓንት ፖለቲካል ካልቸር ማለት በአንድ ሀገር ውስጥ የሚኖረው ማህበረሰብ በሀገሩ ፖለቲካ ላይ ተሳታፊነት ያለው ሲሆን ነው ፓርቲሲፓንት ፖለቲካል ካልቸር የምንለው። እና ስለሱ ሲያወራ ምን ይላል? ፓርቲሲፓንት ፖለቲካል ካልቸር ዘ ሮል ኦፍ ሲቲዝን ፓርቲሲፔሽን ኢዝ ሎ አይደለም ሃይ ነው እንጂ። ስለዚህ ፎልስ ነው። Many laws are instituted to promote well-being, resolving conflict, promote social harmony። እና ብዙ ሎዎች የተመሰረቱበት ዋናው ምክንያት ሪዞልቪንግ ኮንፍሊክት ጦርነቶችን በሰላማዊ መንገድ ለመፍታትና ማህበረሰባዊ ስምምነቶችን ለማስፋፋት ነው ይላል። እውነት ነው። The main function of legal system is violate social moral and ethical conscience። ዋና የሌጋል ሲስተም ወይም የህገ መንግስቱ ውስጥ ያሉ ህግጋቶች ዋና ዓላማቸው በማህበረሰቡ ዘንድ ያለውን ሞራል እና ኢቲካል የሆነውን ኮንሽንስ ቫዮሌት ሪሙቭ ማድረግ ነው ይላል። ፎልስ ነው። ኢን ዲሊንግ ዊዝ ሁማን ኮንዳክት ፍሮም ፐርስፔክቲቭ ኦፍ ኦብሊጌሽን ቫሊዩ ኢቲካል ኢንቨስቲጌት ቫሪቲ ኦፍ ዘ ሪሌትድ ኮንሰርን። እውነት ነው። ምክንያቱም ኤቲክስ የሚባለው ዋና ሀሳቡ በማህበረሰቡ መካከል ያለው ኮንዳክት አለ አይደለ ወይ ሞራሊቲ፣ እሱን ምን የሚያደርግ ነው? ኢንቨስቲጌት ማድረግ ነው። ስለሱ ጉዳይ ማጥናት ነው። ሶ ይሄ ምን ይሆናል? ትሩ ይሆናል። እሺ 26ኛ ኢቲካል ኩዌስችን አር ኖት ኮንሰርንድ ዊዝ ዋት ዋን ውድ ቢ በት ዋት ዋን ኦት ቱ ዱ። እና ይሄ ኢቲካል ኩዌስችን የምንለው ዋና ኢቲካል ኩዌስችን የምንላቸው አሉ የተዘረዘሩ ሞጁሉ ላይ ማለት ነው። ምንድን ነው የሚባለው? ኢቲካል ኩዌስችን የሚያነሳው የጥያቄ አይነት አንድ ሰው ዋት ዋን ውድ ዱ ምን ያድርግ አንድ ሰው የሚለውን ሳይሆን ምን ማድረግ አለበት የሚለው ነው። ምን ያድርግ ሳይሆን ምን ማድረግ አለበት የሚለውን። ስለዚህ ኦቱ እንግዲህ እንግሊዝኛ ላይ ታውቃላችሁ ሞዳል ኦግዚለሪ ናት፣ ከአድቫይስ ጋር የምትሄድ ናት። ሶ እንዴት ማድረግ አለበት ከሚለው ጋር ነው ኢቲካል የምትባለው ማለት ነው። ኢቲካል ኦኬ 27ኛ ኢቲክስ ኢዝ ጀነራሊ አክሰፕትድ ኮድ ኦፍ ኮንዳክት ኢን ሶሳይቲ። ኢቲክስ የሚባለው ጀነራሊ አክሰፕትድ ኮድ ኦፍ ኮንዳክት ኢን ሶሳይቲ። ይሄ ውሸት ነው። ይሄ ቀጥታ ማለት ጀነራሊ አክሰፕትድ ኮድ ኦፍ ኮንዳክት ማለት ሞራል ነው። ግን ስለ ሞራል የሚያጠነው ብራንች ኦፍ ፊሎሶፊ ኢቲክስ ይባላል። እሺ የመጨረሻ we have moral obligation to obey the law። ይሄን ከላይ ሰርተናል። እኛ እንደምታውቁት
ግዴታ አለብን ህግን የማክበር ነገር ግን አንዳንድ ጊዜ ህግ የማይከበርበት ሁኔታዎች ይኖራሉ። መቼ? ህግ ኢሞራል እና አንኢቲካል ከሆነ ማለት ነው። እንደዚህ የሚል ነው። ትሩ ነው ይላል። እንግዲህ ይህን ይመስል ነበረ። ፓርቱ እንዲደርስላችሁ እንግዲህ ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ ይሆንላችሁ።